በሰንበት ተራከቦ ኢየሱስ ለመጻጉዕ ሀገሪቷ ታማለች። በእውነት አገር ለመባል በእውነት ቅንፍ ላይ ወድቃለች። በየአቅጣጫው ጦርነት ነው። የሰው ነፍስ እንደ ውሻ የትም ወድቆ ይገኛል እና በጣም ዘረኝነት፣ ጎጠኝነቱ፣ መለያየቱ ሁሉ አገራችንን መጻጉዕ አድርጓታል። እውነት ሀገርም እንደ ሀገር መፈወስ የምትችለው በነፍስ ወከፍም ደግሞ እያንዳንዱ ኢትዮጵያዊም ሆነ ኦርቶዶክሳዊ መፈወስ የሚችለው ወደ እግዚአብሔር በመመለስ ነው። ወምዝ ዘየአኪ ይርከብከ ተንሲኦ ነሳ አራቶ አተወቤቶ ውእቱ እያንዳንዱ ለራሱ ለቤቱ ለቤተሰቡ ታማኝ ሳይሆን ላይ ወጥቶ ሲተች ታያለና የተቀማጭ አፉ ምላጭ ይላሉ አባቶቻችንና አንዳንድ ጊዜ ሁላችንም ራሳችን እንድናይ ነው። ሰላም ጤና ይስጥልኝ። የተወደዳችሁ የማርቆስ ቴሌቪዥን ተከታታዮች እንደምን ሰንብታችኋል? ነው በአብይ ጾም እንግዲህ በተከታታይ ሳምንታቱን ከእናንተ ጋር አሳልፈናል። አሁን ደግሞ እንግዲህ ዛሬ አራተኛውን ሳምንት እየያዝን ነው። በዚህ በአራተኛው ሳምንት ደግሞ በቤተ ክርስቲያናችን መጻጉዕ እየተባለ የሚታሰበው ሳምንት ነው። ይህ የመጻጉዕን ሳምንት የምንቃኝበት መርሃ ግብራችን አዘጋጅተን ይዘን ተገኝተናል። እንደተለመደው ዛሬም ሊቀ ጉባኤ ጌታሁን ደምጸ እኔ ጋር ይገኛሉ። ሊቀ ጉባኤ በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ኃላፊ ናቸው። ከእሳቸው ጋር ባለፉት 3 ሳምንታት እንዳደረግነው ሁሉ በዚህ ሳምንትም ስለ መጻጉዕ ያለውን ሁኔታ ነው መጻጉዕ ብላ ቤተክርስቲያን የምታስበውን ሳምንት የምንቃኝበት መርሃ ግብር ይሆናል። ተከታተሉን፣ አብራችሁን ቆዩ። በጣም አመሰግናለሁ ሊቀ ጉባኤ በድጋሚ ስለተገናኘን። እንግዲህ ቀጥታ እስኪ ወደ አራተኛው ሳምንት ደግሞ እንግባ። እንግዲህ አብይ ጾምን ከጀመርን በኋላ ዘወረዳልን፣ ከዛ ቅድስት ብለን ከዛ ደግሞ ምኩራብን በደንብ አይተናል ባለፈው ሳምንት። በዚህ ሳምንት ደግሞ መጻጉዕ ተብሎ ይታሰባል። ቤተክርስቲያናችን ይህንኛውን ሳምንት መጻጉዕ ትለዋለች። ለምንድን ነው መጻጉዕ ተብሎ የተሰየመው ሳምንቱ ሰንበቱ? መጻጉዕስ ማን ነው የሚለው እንዲህ እስኪ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ፣ አሁንም በድጋሚ እንግዲህ ለመገናኘት ለአራተኛ ጊዜ ለመገናኘት ስላበቃን እግዚአብሔር የተመሰገነ ይሁን። እንግዲህ መጻጉዕ ይሄ ሳምንት መጻጉዕ የተባለበት ቤተክርስቲያናችን አንድ ደዌ በጸናበት ሰው ታሪክ ላይ የተመሰረተ ቢሆንም ነገር ግን ሳምንቱን በሙሉ ስለ ሕሙማን የሚነገርበት ሳምንት ነው እና የሕሙማን መታሰቢያ ቀን ነው። እንግዲህ ዛሬ እንደሚታወቀው የካንሰር ቀን፣ የኤችአይቪ ቀን እያሉ ሰዎች ስለ በሽታው በቂ ግንዛቤ ለማስጨበጫ እንዲሆናቸው በዚህ መልኩ ስለ በሽታው መረጃ ለማስተላለፍ ለማስጨበጥ እንዲረዳ ብለው እንደዚህ እንጂ አሁን በሽታ በራሱ የሚከበር ሆኖ አይደለም እና ቤተክርስቲያናችን ግን የሚገርመው ከ1500 በፊት በሽተኞችንና በሽታን ለማሰብ ይህንን ሳምንት የሕሙማን ቀን አድርጋ አስቀምጠዋለች በቤተክርስቲያን ስርዓቷ ላይ እና ምንድነው ዓላማው ያን እንደሆነ አንደኛ በዚህ ሳምንት የክርስቶስ የማዳን ስራ የሚዘከርበት ነው። ክርስቶስ በእጁ ተአምራት በቃሉ ትምህርት ሕሙማንን የፈወሰበት ማለትም ሕሙማነ ስጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት የፈወሰበት ፈዋሽነቱን የምንዘክርበት ሳምንት ነው። እኔ ፈዋሽ እግዚአብሔር ነኝ ብሎ እንደተናገረው ፈውስ ሁልጊዜም የእግዚአብሔር የባህሪ ገንዘቡ እንደሆነ ማዳን የእግዚአብሔር ነው፣ ፈውስም የእግዚአብሔር ነው። ስለዚህ ይህንን ቤተክርስቲያናችን አጥብቃ የምትሰብክበት እግዚአብሔር ሳይፈቅድ
ምንም ፈውስ ማግኘት አይቻልም። በዓለሙም ደረጃ ስንመለከት እግዚአብሔር ከመድኃኒቱ ካላገናኘ ስፔሻሊስት ዶክተር ቢሰበሰብ እግዚአብሔር ያንን ሰው አትድንም ካለው በምንም ሁኔታ ያ ሰው የመዳን ዕድል አያገኝም። ስለዚህ ብቸኛው ማዳን የእግዚአብሔር ነው። ስለዚህ ይህን ሁሉ የምንዘክርበት ነው። ሁለተኛ ደግሞ የታመሙትን ወገኖቻችንን በጸሎት በምህላ እንድናስባቸው እግዚአብሔር በረድኤት እንዲጎበኛቸው ከደዌ ሥጋም ከደዌ ነፍስ እንዲፈውሳቸው ለታመሙ ወገኖቻችን ጸሎት የምናደርስበት እነሱን የምናስብበት ራሱም በወንጌሉ እንዳስቀመጠው ታመም ያልጠየቃችሁኝም ብሎ እንደተናገረው የታመሙትን መጠየቅ የሚያስገኘውን ጸጋና በረከት የምናስተምርበት ስለሆነ ከዚህ የተነሳ ሳምንቱን የሕሙማን ሳምንት ብለን እንጠራዋለን ማለት ነው። ሌላው በስጋም በነፍስም ስለሚመጡብን በሽታዎች ግንዛቤ ለማስጨበጥ ነው እና በሽታዎቻችን ምንድን ናቸው? እነዚህ በሽታዎቻችን ደግሞ መነሻቸው ምንድን ነው? ኮዛቸው እነዚህ በሽታዎቻችን ደግሞ ምንድን ነው መድኃኒታቸው የሚለውን ነገር የበሽታዎቻችንን መነሻቸውንም መዳኛቸውንም የምናስተምርበት ነው እና ይሄ ነው። ሌላው ደግሞ ለበሽተኛ እንድንራራ አንዱ ርህራሄን እንድናስተምር ነው እና የሚታመም ባህሪ የተሸከመ ሰው በታመመ ሰው ላይ እንዳይሳለቅ፣ የጎሰቆለ ስጋ ተሸክሞ በጎሰቆለ ሰው እንዳያፌዝ ወይም የጎሰቆለ ሰው ሲያይ እንዳይዘነጋን የምናስተምርበት የምናስጠነቅቅበት አንዱ ምክንያት ይሄ ነው። ሌላው ደግሞ ከስጋም ሆነ ከነፍስ በሽታ በምን መልኩ መጠበቅ እንችላለን? የስጋም ሆነ የነፍስ በሽታዎቻችንን ምን ብናደርግ ነው ማስወገድ ማራቅ ወይም ከዚህ እንዲህ አይነት በሽታ መዳን የምንችለው ምን ስናደርግ ነው የሚለውን ሁሉ አንደኛ ብንታመም እንዴት እንፈወስ፣ እንዳንታመም ምን እናድርግ፣ ለታመሙትስ ምን እናድርግ የሚለውን ነገር ሁሉ ይህን ሁሉ እንድንማር ያዘጋጁልን ሳምንት ነው እና ይሄ ሳምንት የሕሙማን መታሰቢያ ሳምንት ይባላልና ታዲያ ሳምንቱ ሲሰየም እጅግ ደዌ በጸናበት በአንድ ክርስቶስ ባዳነው አንድ ግለሰብ ታሪክ ላይ የተመሰረተ ነው። ስለዚህ አምላካችን እሱም ብቻ አይደለም ያዳነው፣ በቃሉ ያዳናቸው ብዙዎች አሉ፣ በእጁ ያዳናቸው አሉ፣ በልብሱ ዘርፍ ያዳናቸው ደግሞ አሉ እና በአጠቃላይ አሁን ቅዱስ ያሬድ በጾመ ድጓው ላይ ዕውራንን ስለማብራቱ፣ ሽባን ስለመርታቱ፣ ለምጻሞችን ስለማንጻቱ፣ ጎባጦችን ስለማቅናቱ፣ ደንቆሮችን የደነቆረውን ጆሮአቸውን ስለመክፈቱ፣ በአጠቃላይ በተለያየ ደዌ የተመቱ ወገኖችን ስለመፈወሱ በሚገባ አምልቶ አስፍቶ ዘምሯል። ስለዚህ ይህን ሳምንት በሙሉ ዝማሬው ስለ መጻጉዕ ብቻ አይደለም፣ ስለ ሕሙማን በሙሉ የሚዘመር ነው ማለት ነው እና እንግዲህ ይህን ስንል ወደ መጻጉዕ ከመሄዳችን በፊት መጀመሪያ ደዌ ምንድን ነው የሚለውም ብናይ የተሻለ ነው። ደዌ ማለት ምንድን ነው? ይህንን ከስር መሰረቱ ማየት ያስፈልጋል። እንግዲህ ደዌ ማለት ደዌ ታመመ፣ ታወከ፣ ተጎሳቆለ ከሚል ከግዕዝ ቃል የወጣ ነው። ደዌ ማለት ሕዋሳቶቻችን ስራቸውን በአግባቡ እንዳይሰሩ የሚያውክ ሕዋሳቶቻችንን የሚያጎሳቁል የጤና መታወክ መጎሳቆል ማለት ነው እና ደዌ ሁለት አይነት ደዌ አለ። ደዌ ስጋ አለ፣ ደዌ ነፍስ አለ። ደዌ ስጋ ያው ሁላችንም እንደምናውቀው አካለ ስጋችን ሲታመም፣ ሲቆስል፣ ሲደክም፣ ሲጎሳቆል ያለው ነገር ነው። ደዌ ነፍስ ደግሞ ነፍሳችን የምትታመምበት ደዌ ነው እና ሁለቱም ሲታመሙ የራሳቸው
መነሻም አላቸው ምልክቶችም አሏቸው መዳኛም መንገድ አላቸው። ለምሳሌ በስጋ ስንመለከት የራሱ የስጋ በሽታ መነሻው አለ። እንደገና ደግሞ ሲምፕተምስ አለ ምልክቱ። ለምሳሌ አንድ ሰው ጉንፋን ቢታመም እንቅልፍ ያጣል፣ ራስ ምታት አለ፣ ካፍንጫ ፈሳሽ ይፈሳል፣ ጉሮሮ መድረቅ አለ፣ የጉሮሮ መከርከር አለ። እነዚህ መሳሰሉ እንግዲህ የአንድ በሽታ ምልክቶች እንዳሉ ሁሉ ልክ በነፍስም እንደዚሁ ምልክቶች አሉ። አንድ ሰው በነፍስ መታመሙን ለማወቅ ከፈለገ ምልክቶች አሉ። አንደኛ የአእምሮ ሰላም ማጣት አለ፣ አለመረጋጋት አለ፣ መቅበዝበዝ መጨነቅ አለ፣ በኑሮ ጣዕም ማጣት አለ፣ እንደዚሁ ተስፋ መቁረጥ አለ፣ ራዕይ ማጣት፣ ራዕይ አልበኝነት፣ የህሊና መታወክ፣ መባከን፣ ይህ ሁሉ የነፍስ ደዌ ምልክቶች ናቸው። እና እንግዲህ ደዌ ሥጋ በተአምራት አንዳንድ ጊዜም እግዚአብሔር በሰጣቸው ጥበቡን በሰጣቸው ሰዎች ሲታከም፣ ደዌ ነፍስ ደግሞ በቤተክርስቲያናችን በሃይማኖት በንስሐ በስጋው ደሙ ይታከማል ማለት ነው። ስለዚህ ይሄንን እንግዲህ ቤተክርስቲያናችን ሁለቱንም ነው የምታስተምረው። በሁለቱም መንገድ የታመሙትን ነው የምትጎበኘው። በሁለቱም ለታመሙት ወገኖች ነው መልእክት የምታስተላልፈው። በሁለቱም ወገኖች ስለታመሙት ትጨነቃለች፣ በስጋም በነፍስም። አንዳንድ ሰዎች አሁን ይሄን ሲሉ ምናልባት በተለይ እንደዚህ አይነቱን ተግባር መፈጸም የዕለት ተዕለት ተግባር እኮ ነው፣ ለምን በዚህ ቀን ብቻ ወይም ለምን በዚህ ሳምንት ብቻ ሆነ፣ በዚህ ሳምንት ብቻ የተገደበ ነው የሚል ነገር ያነሳሉ። በጣም ጥሩ ሐሳብ ነው። አዎ ህሙማንን መጎብኘት የዚህ ሳምንት ብቻ አይደለም፣ ግን የበለጠ ህሙማንን መጎብኘት ህሙማንን መጠየቅ የሚያስገኘውን ጸጋና በረከት ይበልጥ አጉልቶ ለማሳየትና የበለጠ በቂ ግንዛቤ እንዲያዝ ልክ በወጥነት በአጠቃላይ በየትኛውም ክፍለ ዓለም ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከቷ፣ መልእክቷ፣ ጥሪዋም አንድ አይነት እንዲሆን ነው። አሁን በዚህ ሳምንት በየትኛውም ቤተክርስቲያን የሚሰበከው ምስባክ፣ የሚነበበው ወንጌል ሁሉም ስለ ህሙማን ነው። ይሄ ማለት ምንድን ነው? ጉዳዩን የበለጠ አጉልቶ ለማሳየት ይረዳናል፣ አጽንኦት ለመስጠት ይረዳናል እንጂ እውነት ነው ህሙማን የዘወትር ስራችን ነው። ህሙማንን መጎብኘት የዘወትር ስራችን መሆን ያለበት፣ ነገር ግን በተለየ መልኩ ደግሞ አጽንኦት ለመስጠትና ህሙማንን በመጎብኘት የሚገኘውን ጸጋና በረከት የበለጠ አጉልቶ ለማሳየት ይሄ ሳምንት ተመርጧል ማለት ነው። እንግዲህ ወደ መጻጉዕ ስንመጣ መጻጉዕ እንግዲህ ያው መጻጉዕ ማለት የታመመ ደዌ የጸናበት ሰው ማለት ነው። አለቃ ኪዳነ ወልድ ክፍሌ ምን ብለው ተርጉመውታል? በአልጋ በምንጣፍ የወደቀ የተጣበቀ ለመዞር ለመገላበጥ ወይም ለመነሳት ለመቀመጥ የማይችል ተርካሳ ጎባጣ አቅመቢስ ብለው ተርጉመውታል መጻጉዕ የሚለውን እና መጻጉዕ ማለት በአጠቃላይ የታመመ ደዌ የጸናበት ሰው ማለት ነው። አሁን ብዙዎች መጻጉዕ የግለሰቡ መጠሪያ የተጸውዖ ስም ይመስለዋል። አይደለም፣ የግብር ስም ነው። ማለትም ከሁኔታው የወጣለት ስም ነው እንጂ የሰውየው ስም አይደለም። የሰውየው ስም በመጽሐፍ ቅዱስ አልተመዘገበም፣ አልተጻፈም። ስለዚህ እንግዲህ ቅዱስ ያሬድም መጻጉዕ እያለ ሲዘምር ብዙን ጊዜ የተለመደና የሰውየው እንደ መጠሪያ ሆኖ አገለገለ እንጂ የሰውየው መጠሪያ ስም አይደለም። እንግዲህ አባቶቻችን ሊቃውንት ደዌ የሚመጡባቸውን ምክንያቶችን ይናገራሉ። ወደ 5 አይነት የደዌ ምንጮች አሉ፣ ወይም የደዌ አይነቶች ልበለው። መንፈሳዊ ወይስ ስጋዊ? አሁን ምንድነው ቅድም ደዌ በዋና በሁለት ከፍለናል። አሁን ደግሞ ራሱ ደዌ ምንጫቸው ወይም ደዌ የሚመጣባቸው መንገዶች፣ የመጀመሪያው ደዌ ዘንጽ ነው የሚባለው።
ደዌ ዘንጽ ማለት በንጽህና በገድል በትሩፋት ምክንያት የሚመጣ ደዌ ነው። ክርስቲያኖች ስለ ሁለት ምክንያት ሊታመሙ ይችላሉ። ሃይማኖታቸውን ያጸኑ፣ ምግባራቸውን ያቀኑ፣ ለንስሐ የሚገባ ፍሬ ያፈሩ፣ በአጠቃላይ በንጽህና የኖሩ ሰዎች በሁለት ምክንያት ሊታመሙ ይችላሉ። አንደኛ በጸጋቸው እንዳይታበዩ እነሱ ባገኙት ጸጋ እና ባለሟልነት እንዳይመጻደቁ እግዚአብሔር ከዚህ ሊጠብቃቸው በደዌ ሊጎበኛቸው ይችላል። በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ወተወበኒ መልአከ ሰይጣን ዘይደቁ ጸኒ ወይኮርአኒ ርእሴ ይላል። ምን ማለት ነው? በመገለጥ እንዳልታበይ፣ በራእይ እንዳልታበይ፣ ሰውነቴን የሚጎስመኝ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ተሰጠኝ ያለው ቅዱስ ጳውሎስ እስከ ሶስተኛው ሰማይ ተነጥቆ ሚስጥረ ሰማያትን ሚስጥረ መለኮትን ስለተመለከተ እና በዚህ ምክንያት ኩራት እንዳይሰማኝ፣ ትምክህት እንዳይሰማኝ፣ አቅመቢስ መሆኔን፣ ፍጡር መሆኔን፣ ይሄ ሁሉ ጸጋ ክብር የተገኘው በእግዚአብሔር ቸርነት በእግዚአብሔር ረድኤት እንደሆነ እንድረዳ ከትህትና እንዳይለየኝ የሰይጣን መልእክተኛ ተሰጠኝ እያለ ይናገራልና ዛሬም ክርስቲያኖች በጸጋቸው እንዳይታበዩ በዚህ ምክንያት ሊታመሙ ይችላሉ ነው። ሌላው በጸሎት በገድል ብዛት ሊታመሙ ይችላሉ። አሁን በዱር በገደል ሆነው በዓት ይዘው የሚጸልዩ የሚሰግዱ መናንያን መነኮሳት ብዙ ጊዜ የጨጓራ ታማሚ ሊሆኑ ይችላሉ። የአንጀት ድርቀት ታማሚ ሊሆኑ ይችላሉ። ምክንያቱም ይሄ ሰውነታችን ተገቢውን ምግብ ካላገኘ ይጎዳል፣ ይጎሳቆላል። ከዚህ የተነሳ ለበሽታ ሊጋለጡ ይችላሉ። ለዚህ ማሳያ የሚሆነን የቅዱስ ጳውሎስ ደቀ መዝሙር ጢሞቴዎስ ነው። ጢሞቴዎስ በጣም ጿሚ ተሐራሚ ከመሆኑ የተነሳ የሆድ ድርቀት ህመም ያሰቃየው ነበርና እንደውም ቅዱስ ጳውሎስ መታመሙን ሰምቶ እባክህን ኢትስተይ ማይራቆ አላህ ዳጠ ወይነ ቶስህ በእንተ ህማመ ከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ሆድህ በሽታ ውሃ ብቻ ተጠጣ፣ ጥቂት ወይን ጠጣ ብሎት መክሮት ነበረ። እና ያው ወይን የሚለው አሁን በዘመኑ የሚጠጣው አይደለም። የወይን ጭማቂ ይሄ አንጀት የሚያረሰውን የሚያረጥበውን ጭማቂውን ጁሱን ማለቱ ነው እንጂ አሁን በየሬስቶራንቱ የሚሸጠው ወይን ማለት አይደለም። ስለዚህ በዚያ መልኩ ቅዱስ ጳውሎስ እንኳን አንዳንድ ጊዜ በአመጋገብ ሰውነትን መጠገን እንደሚገባ ትንሽ ብትቆይላቸው ለምእመናኑ ብሰነብትላቸው መልካም ነው ብሎ ትንሽ ራሱ እንዲጠብቅና ቢያንስ የወይን ጭማቂ በመጠጣት ራሱን እንዲያክም እንዲያገግም ከድካሙ ከጉስቁልናው ከደዌው እንዲፈወስ መክሮት ነበርና ስለዚህ በገድል በትሩፋት ብዛት በጾም ብዛት በስግደት በቀዊም ብዛት ብዙ ህመሞች ይመጣሉ። ለምሳሌ በጣም አብዝቶ በመቆም የኩላሊት ህመም ታማሚ የሚሆኑ ሰዎች ይኖራሉ። እንደዚሁም በስግደት ብዛት ብዙ በአጠቃላይ ሰውነታችን በብዙ ድካም ለበሽታ ሊጋለጥ ይችላል ማለት ነው። በዚህ ምክንያት የሚመጣ ምን ይባላል? ደዌ ዘንጽ ይባላል። በንጽህና ለመኖር በሚደረግ ትግል የሚመጣ ደዌ ነው ይሄ። ሁለተኛው ደዌ ዘእሴት ነው። ደዌ ዘእሴት በሁለት ምክንያት ይከሰታል። አንደኛ በሰይጣን ክስ ነው። ሰይጣን አንዳንድ ጊዜ በስራችን በአገልግሎታችን በአምልኮታችን ከእግዚአብሔር ጋር ባለን ጤናማ ግንኙነት ይቀናብናል። ስለዚህ ይከሰናል። ከሳሻችሁ በዙሪያችሁ ያደባል እንዳለው ሐዋርያው፣ ስለዚህ እንደሚያገሳ አንበሳ ዙሪያችሁን ይዞራል እንዳለው ሁልጊዜም ቢሆን ከኛ አይርቅም። የሚከሰን ሁልጊዜም በፊታችን ነው ያለው። ቅዱስ ጳውሎስም መጋደላችን ከስጋና ከደም ጋር አይደለም ከረቂቃን መናፍስት ጋር ነው እንጂ እንዳለው፣ ስለዚህ የሰው ጠላት ጥንተ ጠላት የሚባለው ዲያብሎስ ነው። የሰው መልካምነት የማይወድ
ስለዚህ ከእግዚአብሔር ጋር ጥሩ ግንኙነት ሲኖረን ሃይማኖታችንን አጽንተን ምግባራችንን አቅንተን ስንኖር ሰይጣን ሁልጊዜም ይከሰናል። ለምሳሌ አባታችን ኢዮብን ሃይማኖትን በማጽናቱ ምግባሩን በማቅናቱ በተሰጠው ሀብት ጸጋ ሳይታበይ ከእግዚአብሔር ቀና ጎዳናውን ሳይለቅ ከፈጣሪው ሳይርቅ በመኖሩ ሰይጣን እንደከሰሰው መጽሐፍ ቅዱስ ይነግረናል። እና በዚህ ምክንያት ያው እግዚአብሔር ሙሉ ለሙሉ አሳልፎ አይሰጠንም። ነገር ግን የኛም ክብር እንዲገለጥ የሰይጣንም ክስ እንዲከሽፍና የሰይጣን ሐሰት እንዲገለጥ አንዳንድ ጊዜ በሰይጣን ክስ ልንታመም እንችላለን። ክብራችንም እንዲገለጥ አሁን ለምሳሌ ምን ይላል መጽሐፈ ኢዮብ ምዕራፍ 42 ላይ ይመስለኛል እግዚአብሔር የኢዮብን ከበፊቱ ይልቅ የኋላውን ባረከለት ይላል። ስለዚህ ከፈተና በኋላ በፈተና ታምኖ ከወጡ በኋላ የሚገኘው ጸጋ ትልቅ ነው። አባቶቻችንም ያለ ድካም ዋጋ ያለ መከራ ጸጋ የለም እንደሚሉት ሁልጊዜም ከድካም በኋላ ከመከራም በኋላ የእግዚአብሔር ጸጋ የእግዚአብሔር በረከት እንዳለ አንዱ ማሳያው ይሄ ነውና ይሄ ምን ይባላል? ደዌ ዘእሴት ዋጋ የምናገኝበት ክብራችን የሚበዛበት ጸጋ የሚጨመርበት ደዌ ነው ይሄ። በብዙ ጻማ ሀለወን ንብአ ለመንግስተ ሰማያት በብዙ መከራና ስቃይ ወደ እግዚአብሔር መንግስት ልንገባ ይገባናል እያሉ መከራ ወደ በዛበት ስፍራ ይሄዱ ነበር የቀደሞቹ ክርስቲያኖች። ጌታ ሆይ በስምህ መከራ ለመቀበል አበቃህን ክብር ተመስገን እያሉ መከራውን በደስታ ለመቀበል ይጓጉ ነበር። እና እንደውም በእኛም በሀገራችንም በአጼ ሱስንዮስ ዘመነ መንግስት የቤተክርስቲያን ታሪክ እንደሚነግረን ሰማዕትነት እንዳያመልጥህ እየተባለ ከየአህጉራቱ ከየክፍለ ሀገሩ ምስክርነት ለመስጠት ወደ ጎንደር ይሄዱ ነበር። እና ሰማዕትነት እንዳያመልጥህ ይሄ እንግዲህ በእውነት ስለ እግዚአብሔር ብሎ ምስክርነት ሰጥቶ በሰማዕትነት መሞት የማይገኝ ጸጋ ስለሆነ ስለዚህ ከዚህ የተነሳ የቀደሙት አባቶቻችን እናቶቻችን ብርቱዎቹ የበለጠ ዋጋቸው እንዲጨምርላቸው መጎሳቆልን ድካምን ይወዱ ነበር ነው። ይሄ ነው። ሶስተኛው ደዌ ዘተግሳጽ ነው። ደዌ ዘተግሳጽ ደግሞ ይሄ ያው የቀደመን ፍቅር የተወሰው ከስርዓት ከሕግ ያፈነገጠ ሃይማኖቱን ያላላ ምግባሩን በአጠቃላይ መንፈስ ዝለት የገጠመው ሰው ወይ በአምልኮት በሃይማኖት ቸልተኝነት ሲያሳይ የሚቀጣበት የወዳጅ መቀጫ ነው። እንደ ፍቅር ቁንጥጫ ልክ እናቶቻችን አባቶቻችን ስናጠፋ እንደሚቀጡን እግዚአብሔርም እንደዚሁ ይገስጻል። ቅዱስ ጳውሎስም ተናግሯል ዕብራውያን 12 ላይ ወላጆቻችን በመሰላቸው ይሆናል ባሉት እነሱ እንደው ይጠቅማል ባሉት ነገር እንደሚቀጡን አምላካችንም ለዘላለማዊ ሕይወታችን ከቅድስናው እንድንካፈል ለጥቂት ጊዜ ይቀጣናል እንዳለው እግዚአብሔር ከሚቀጣበት ባርጩሚዎች በትሮች አንዱ ደዌ ነውና በደዌ ከፈጣሪያቸው የታረቁ አሉ። በበሽታ ፈጣሪያቸውን ያገኙ አሉ። በበሽታ ምክንያት ክፉ ልማዳቸውን የተዉ አሉ። ለምሳሌ ምክንያት ከፈጣሪው የታረቀ በመጽሐፍ ቅዱስ አንድ ምሳሌ ብንወስድ ንጉሥ ሕዝቅያስ ነው። ንጉሥ ሕዝቅያስ የእስራኤል ንጉሥ ነው እና ሰናክሬም የተባለ በጣም ገናና ንጉሥ ይህንን ዓለም እንደ ሰም አቅልጦ እንደ ገልቀጥ ነው። ባለብዙ ሰራዊት ባለብዙ ግዛት ነው እና ወደ ኢየሩሳሌም ሰራዊቱን አዝምቶ አንተንም ሕዝብንም ማርኬ አንተንም ጆሮህን ቆንጥጬ እንደ ልጅነት ልክሃለሁ ሎሌ አደርግሃለሁ ሕዝብህንም ወስጄ ባሪያ አደርጋለሁ ብሎ ተነሳ። ያን ጊዜ ሕዝቅያስ እንዳይዋጋው አይችልም፣ አቅም የለውም። በሰራዊትም በጦርነትም ስልት በመሳሪያም ብዛት አይመጣጠንም። ስለዚህ ያለው አማራጭ ወደ እግዚአብሔር መጮህ ነበረበት። ወደ መገናኛው ድንኳን መጥቶ አለቀሰ። እባክህን ስምህን የተጠራባት ይችን ከተማ አታስነውራት፣ እንደው ለአሕዛብ አሳልፈህ አትስጠን ብሎ አለቀሰ።
እግዚአብሔርም ልመናውን ሰምቶለት ያው ቅዱስ ሚካኤል ላከለት። ቅዱስ ሚካኤል ከሰማይ ወርዶ የሰናክሬምን ሰራዊት በተኛበት የሬሳ ክምር አደረገለት። ወደ 180 ሺህ ከሰራዊት ነው እንግዲህ በአንድ ሌሊት ሞቶ ያደረው እና በዚህ ምክንያት ህዝቡን በጸሎቱ ታድጎ ሲጨርስ ታዲያ ህዝቡ በቀኝ እጅ ሳትመክት በግራ እጅ ሳትመክት በቀኝ እጅ ሳትወረውር ጠላት የጠፋልህ እንዳንተ ያለ ንጉሥ የለም ብለው ሲያመሰግኑት ልቡ ኮራ ይላልና ተደሰተ ይላል። ምስጋናውን በደስታ ተቀበለ ይላል። የለም ይሄ እግዚአብሔር ቸርነት የእግዚአብሔር ረድኤት ነው፣ እግዚአብሔር ነው የታደጋችሁ፣ እግዚአብሔር ነው ያዳነን ማለት ሲገባው በራሱ በጦርነት ስልት በፈረስ አንገት በጦርነት ስልት ያገኘው ድል ይመስል በዚህ ሲታበይ ወዲያውኑ በበሽታ አልጋ ላይ ወደቀ። ነብዩ ኢሳይያስ መጣና ትሞታለህና በሕይወት አትኖርም፣ ቤትን አስተካክል አለው። ያው ቤት የተባለ ልቡናውን ማለቱ ነው። በኋላ ያው ወደ ልቡ ተመልሶ ተጸጸተ፣ አለቀሰ፣ ወደ እግዚአብሔር ተመለሰ። እግዚአብሔር እንደገና ለነብዩ ለኢሳይያስ በል ቆጽለ በለስ የበለስ ደም ወስደ ቀባው አለው። ባጩም ቢቀባው ተፈወሰ። በእድሜው ላይ 15 ዓመት ተጨምሮለት ኖሯል ማለት ነው። እና ይሄ ምን ይባላል? ደዌ ዘተግሳጽ ይባላል። እና ዛሬም ቢሆን በየሆስፒታሉ እንዲሁ በዚሁ በበሽታ ምክንያት ከፈጣሪያቸው የታረቁ ወደ ልቡናቸው የተመለሱ ይኖራሉ። እና ይሄ ምን ይባላል? ደዌ ዘተግሳጽ ይባላል። ሌላው አራተኛው ደዌ ዘመቅሰፍት ነው። ደዌ ዘመቅሰፍት ደግሞ ይሄ መቼም መፍቀሬ ጥበብ ሶሎሞን እንደተናገረው ብዙን ጊዜ ተመክሮ አንገቱን ያደነደነ እሱ ፈጥኖ ይሰበራል ፈውስም የለውም እንዳለው በእግዚአብሔር ላይ የሚያምፁ መጠን አልባ ግፍ የሚፈጽሙ የእግዚአብሔርን መለኮታዊ ጥሪውን ችላ የሚሉ አምባገነኖች፣ ፍርደ ገምድሎች፣ ጨካኞች፣ አረመኔዎች ፈጽሞ የማይመለሱ ልባቸውን እንደ አልማዝ ያጠነከሩ ሰዎች የሚገሰጹበት ደዌ ነው። ይሄ ደዌ ጊዜ የማይሰጥ ነው፣ ፈጥኖ ገዳይ ነው። ደዌ ዘመቅሰፍት ጊዜ የማይሰጥ ነው። ለዚህ ማሳያ የሚሆነ ደግሞ ሄሮድስ ነው። ሄሮድስ ያው የዮሐንስን ወንድም ያዕቆብን በሰይፍ ካስገደለ በኋላ እንደገና ጴጥሮስን ያሰረ ንጉሥ ነው እና በዚህ ምክንያት አይሁድ ደስ እንዳላቸው ሲያውቅ እንዴ ከነሱ አንድ ተራ ሰው ሳስገድልላቸው የተደሰቱ ዋናቸውን መሪያቸውን ባስርላቸውማ ምን ያህል ይደሰቱ ይሆን ብሎ አይሁድን ለማስደሰት ቅዱስ ጴጥሮስን አስሮ ወደ ወህኒ ጣለው። ያው ቅዱስ ጴጥሮስ በመልአኩ አማካይነት ከእስር ቤት ወጥቷል። ከዚያም በኋላ ከዕለታት አንድ ቀን እንደዚህ አርድ አንቀጥቅጥ የሚባል ልብስ ለብሶ ለቀላውዲዮስ ንጉሥ በዚያ ምንድነው ክብረ በዓል ላይ ንግግር ሲያደርግ ህዝቡ ይህስ የአምላክ ድምፅ ነው እንጂ ሌላ አይደለም ብለው ሲናገሩ ሄሮድስ የአምላክነት ኃይል ተሰማው። በዚህን ጊዜ እግዚአብሔር መልአክ ወዲያውኑ ወርዶ ቀሰፈው። በታመመ በአምስተኛው ቀን ሰውነቱ ተልቶ ሸቶ ገምቶ ሞቷል። ይሄ ምንድነው የሚባለው? ደዌ ዘመቅሰፍት ይባላል። እና ይሄ ደዌ ዘመቅሰፍት ምሕረት የሌለው ፈውስ የሌለው እግዚአብሔርን አንድን ሰው በሞት ሊቀጣ ሲያስብ ደዌ ዘመቅሰፍት ሊልክበት ይችላል ማለት ነው። አምስተኛውና የመጨረሻው ደዌ ዘኃጢአት ነው። ይሄ በተጠራቀመ ኃጢአት የሚመጣ ደዌ ነው። ብዙውን ጊዜ የእግዚአብሔር ምሕረት ቸርነት እንደ አላዋቂነት በመቁጠር ሲመከሩ ሲዘከሩ እምቢ እያሉ እንዲሁ በኃጢአት ተዘልለው ለኖሩ የሚታዘዝ ደዌ ነው። ለዚህ ደግሞ ማሳያችን መጻጉዕ ነው። መጻጉዕ እንግዲህ ደዌ ዘኃጢአት በኃጢአት ምክንያት የመጣበት ደዌ ነው። መጽሐፍ ቅዱሱ የሰራውን ኃጢአት አልነገረንም፣ ግን ጌታችን በንግግሩ ነግሮናል። ምንድነው ያለው?
ኡቂት አብስ እምዝዘ ያኪይር ከብካ ዳግመኛ እንዳትበድል ከዚህ የከፋ እንዳያገኝ ዳግመኛ እንዳትበድል ብሎት ነበር። ይሄ ማለት ከዚህ ቀደም መበደሉን ያሳየናል ማለት ነውና ስለዚህ ይሄ ደዌ ዘኃጢአት የማን ነው ማለት ነው? የመጻጉዕ ማለት ነው። እና እንግዲህ አሁን ወደ መጻጉዕ ታሪክ መግባት እንችላለን። እንግዲህ መጻጉዕ 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ ይሰቃይ ማቀቅ የነበረ ሰው ነው ባጭሩ መጻጉዕ። በጣም ግሩም። እንግዲህ ይሄንን ነው በዚህ ሳምንትም እንግዲህ መጻጉዕ የሚሰበከውም የሚዘመረውም ሁሉም ስለ መጻጉዕ ነው የሚሆነውና ቀደም ብለው እንዳብራሩልን በእርግጥ መጻጉዕ ማለት የሆነ ግለሰብ አይደለም። ለ38 ዓመት በአልጋ ላይ የነበረ አዳኙን ሲፈልግ የነበረ ነው እና በድንገት መጻጉዕ ደግሞ እንግዲህ አዳኙን አገኘና ተፈወሰ። አሁንም ይሄን እስኪ ከኛ ህይወት ጋር እንዲያገናኙልን ነው። አሁን በዚህ ዘመን ብዙ መጻጉዖች አሉ። በግለሰብ ደረጃ፣ በህብረተሰብ ደረጃ፣ በሀገር ደረጃ ብናየው በየቤታችንም መጻጉዖች አሉ። ብዙዎቻችንም መጻጉዖች ነን ማለት እንችላለን። ሀገራችንም እንደ ሀገር ታማለች፣ ፈዋሽ ትፈልጋለች። እና መጻጉዕ እንዴት ነው ሊፈወስ የቻለው? እኛስ ከመጻጉዕ እንዴት ነው ምንድነው የምንማረው? በዕብራይስጡ ቤተሳይዳ ቤተሳል የይቅርታ ቤት ማለት ነው። ቤተዛታም ይሏታል። እና በዚያ የበጎች በር በኩል ነው የሚለው። በዚያ አንዲት ጸበል ነበረች ነው የሚለው። በዚያ ጸበል እንግዲህ አስቀድሞ የእግዚአብሔር መልአክ ከሰማይ ወርዶ ባህሩን ሲያነዋውጠው የባህሩን መናወጥ የተመለከቱ ህሙማን ዘለው ይገቡና መጀመሪያ ጸበሉ የነካው ሰው ይፈወስ ነበርና ያቺ ጸበል በቀን አንድ ሰው ብቻ ነው የምትፈውሰው። ከዚያ ውጪ የለም። በቀን አንድ ጊዜ ነው። አባቶቻችን ለምንድን ነው ቢሉ እንደኛ ጨርሶ ባይፈጸም ወይም ሰው ባይድን አባቶቻችን ማን ነው እግዚአብሔር በአባቶቻችን ዘመን ነበር እንጂ እኛንማ ትቶናል ረስቶናል እንዳይሉ እግዚአብሔር እንዳረሳቸው እንዲያውቁ ደግሞም ከዚህም ደግሞ አለፍ ብሎ ደግሞ 2 3 4 ከዚያም በላይ አለመፈወሱ በብሉይ ኪዳን ፍጹም ድህነት ፍጹም ፈውስ የሌለ መሆኑን ፍጹም ድህነት ፍጹም ፈውስ የተገኘው በኢየሱስ ክርስቶስ እንደሆነ ለማሳየት ያ የእግዚአብሔርን ቸርነት የእግዚአብሔርን ፈዋሽነት ለማስታወስ በቀን አንድ ሰው ይድን ነበር ይላልና ይሄ መጻጉዕ ወላጆቹ በብረት አልጋ ላይ አስተኝተው ጸበሉ ዳርቻ ጥለውት ሄደዋል። እና ከዚህ የተነሳ እንደሌሎቹ ባህሩ ሲናወጥ ዘሎ ለመግባት አቅም ስላልነበረው በዚህ ጸበል ዳርቻ ለ38 ዓመት እንደተኛ ነው እንግዲህ መጽሐፍ ቅዱስ የሚነግረን። ይሄ በእውነት በጣም ከባድ ነገር ነው። ከምንም በላይ ከበሽታው ደግሞ ከሱ በኋላ ሰዎች እየዳኑ ወደ ቤታቸው ሲመለሱ ማየት በራሱ ከደዌ በላይ የሚያም ነው። እና በዚህ ሁኔታ ላይ ያለ ነው እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ሰው ቀርቦ አንተ ሰው ልትድን ትወዳለህን አለው። እንግዲህ አባቶቻችን መቼም አምላክ ነው፣ ማእምረ ህወሓት ነው። አንደኛ ይሄ እንኳን በሱ ደረጃ በማናችንም ቢሆን ሰው ሆስፒታል የሄደ ሰው ሊድን ነው የሚሄደው ዞሮ ዞሮ መዳን ፈልጎ ነውና። ነገር ግን ምን ይላሉ ሊቃውንቱ? አንደኛ አላዋቂን የሰውን ስጋ እንደለበሰ ለማጠየቅ ነው። ሁለተኛ ደግሞ የሰውየውን ነፃ ፈቃድ ለመጠበቅ ነው። አስወድዶ አስፈቅዶ ለማድረግ ነው። እንኳን ለራሱ ጥቅም ቀርቶ ለራሳችን ለኛው ጥቅም እንኳን ነፃ ፈቃዳችንን እንደማይተላለፍ ነፃ ፈቃዳችንን የሚጠብቅ አምላክ እንደሆነ ለማስረዳት ነው። ልትድን ትወዳለህን ሲለው ሰው የለኝም ነው ያለው። ሰው የለኝም አለ። አባቶቻችን ምን ይላሉ? ሁለት ነገር አስቦ ነው። ጌታችን ገና ሲያየው የ31 ጎልማሳ ስለነበረ በቃ እንደው ባህሩ ገና ሲናወጥ አቅፎ ያስጠምቀኛል ብሎ ነው። እንደገናም በዙሪያው ብዙ ደቀ መዛሙርት ከበውት ስለነበረ ከነዚህ አንዱን ጎበዝ አርበኛ አዞልኝ ያስጠምቀኛል ብሎ ነው እንጂ የሚያነጋግረው የፈውሱ ምንጭ የፈውስ ባለቤት የጸበሉም ባለቤት መሆኑን አላወቀምና ከዛ በል እንግዲያውስ
አልጋህን ተሸክመ ተነሳ አለው። ወዲያውኑ እንግዲህ ቁርጭምጭሚቶቹ ጸንተው ያ ልክ እሳት እንዳየ ላስቲክ የተሸበሸበው ሰውነት አሲድ እንደበላው ጨርቅ ሰውነቱ የተበሳሳ ስለነበር የተጋጋጠ ስለነበረ ያ ሁሉ እንግዲህ ሰውነቱ ታድሶለት አልጋውን ተሸክሞ ሄደ ይላሉ። እና ሊቃውንቱ እዚህ ጋር ሲያመሰጥሩ ምን ይላሉ? አሁን አልጋህን ተሸክመ ሂድ ማለቱ አልጋው አሳስቦት ነው ወይ እግዚአብሔር ክርስቶስን? ወይስ አሁን ከሄደ በኋላ የሚተኛበት አልጋ ላይ ኖር ይችላል ብሎ አስቦ ነው ወይ ይሉ። አምላካችን ስለ አልጋ ተጨንቆ አይደለም ወይ አልጋ አሳስቦት አይደለም። ግን አልጋህን ተሸክመ ተነሳ በሚለው ቃል ሊያስተላልፈው የፈለገ ብዙ ምስጢር ስላለ ነው ይላሉ ሊቃውንቱና የመጀመሪያው አንደኛ ውለታ እንዲማር ነው። እቺ አልጋ 38 ዓመት ሙሉ ተሸክመዋለች። ስለዚህ በዚህ በኩል አምላካችን የተሸከሟችሁን ተሸከሙ፣ ውለታ ለዋሉላችሁ ውለታ ዋሉ፣ በአስጨናቂ ጊዜ በመከራ ሰዓት ከጎናችሁ ያልተለዩ ወገኖቻችሁን እናንተ ደግሞ ስትድኑ የተሻለ ሕይወት ስትመሩ ተምራችሁ በጥሩ ውጤት ስትመረቁ ሀብት ስታገኙ በችግር ጊዜ ከጎናችሁ የነበሩትን አትርሷቸው። ወላጆች ሊሆኑ ይችላሉ፣ እህት ወንድም ሊሆን ይችላል፣ ብቻ ወገንም ሊሆን ይችላል። በአጠቃላይ ውለታ ቢስ አትሁኑ ለማለት ነው እና አልጋውን ተሸክሞ እንዲሄድ ያዘዘው። እንደውም አንድ ባለቅኔ አንድ ቅኔ ላይ ትዝ አለኝ። ይሄ ቅኔ ምንድን ነው የሚለው? ትቤ አራት ጊዜ ተባሪዮ አልጸቀ መጻጉ ከማየ ከመትጹርኒ ህቀ ማለት ነው። እና ይሄ ሲተረጎም አልጋ እንዲህ አለች፣ መጻጉ ሆይ የውለታዬ ቀን ደረሰ፣ ወይም ውለታ የምትከፍልበት ጊዜ ደረሰ። እኔ እንደተሸከምኩህ አንተ ደግሞ በተራህ ተሸከመኝ አለችው ይላል አንድ ባለቅኔ። ስለዚህ በዚች አልጋ ውለታን ማሰብ እንደሚገባን በመከራችን ሰዓት በችግራችን ሰዓት ያልተለዩንን የረዱንን ያገዙንን ወገኖቻችንን ማሰብ መርሳት እንደሌለብን ለማሳየት ነው ይላሉ። ሁለተኛው የጭንቁን ዘመን እንዲያስታውስ ነው። የጭንቁን ወራት እንዲያስታውስ ነው። መጻጉዕ ያችን አልጋዋን ባየ ጊዜ ያቺ የ38 ዓመት ቆይታውን እንዲያስብ። ምክንያቱም ሰው በባህሪው ያለፈበትን ሕይወት የመርሳት ጠባይ ያለው ነቢዩ ዳዊት እንደተናገረው ወረስእዎ ለእግዚአብሔር ዘገብረ አብያተ በግብፅ ይላል በዳዊት መዝሙር። በግብፅ ያደረገውን ድንቅ ተአምራቱን የእግዚአብሔርን ካህሊነቱን ፈጥነው ረሱ ይላል እና ሰው ይረሳል፣ በእውነት ይዘነጋል። እና ከዚህ የተነሳ ሰው ያለፈበትን ሕይወት እንዳይረሳ፣ ያሳለፈውን ዘመን እንዳይረሳ፣ ጭንቁን ዘመን የመከራውን ሰዓት እንዳይረሳ እንዳይዘነጋና ድጋሚ ጥጋብ እንዳይሰማው ትምክህት እንዳይሰማው ሁልጊዜ ያችን የመከራውን ዘመን የሚያስታውሰው አንድ ነገር ያስፈልገዋልና ስለዚህ አልጋውን እያየ የእግዚአብሔርን ካህሊነት ቸርነቱን እንዲያስታውስ ነው እንግዲህ አልጋህን ተሸክመ ሂድ ያለው ይላል። አዎ በእኛም ዘመን አሉ። አሁን አንዳንድ ብልሆች ትናንት በጣም በከባድ ድህነት ውስጥ የነበሩ ከበለጸጉ በኋላ በሳሎኖቻቸው ወይ ፎቶ ሊሆን ይችላል በድህነታቸው ጊዜ የነበረውን እንደ ማስተዋሻ ሳሎናቸው ላይ ሊሰቅሉ ይችላሉ፣ ሊያስቀምጡ ይችላሉ። ይሄ ትልቅ ብልህነት ነው በእውነት። ምክንያቱም እዚህ ህይወት ውስጥ ነበርኩ፣ እንዲህ አይነት ድህነት ውስጥ ነበርኩ፣ እግዚአብሔር ከዚህ ህይወት አወጣኝ፣ ከእንዲህ አይነት የኑሮ ጉስቁልና ውስጥ ነው ያወጣኝ፣ ለዚህ አበቃኝ፣ ከዚህ ወጥቼ ነው ለማለት ብዙን ጊዜ ባገኙት ሀብት ባፈሩት ጥሪትና ንብረት እንዳይታበዩ እንዳይመጻደቁ የሚያነቃቸው ያንን ያለፈውን ዘመን የሚያስታውሳቸው ነገር ያስቀምጣሉ። ይሄ በእውነት የሚበረታታ ነው። ሁላችንም እንደዚህ ብናረግ ጥሩ ነው። የድሮ ያለፍንባቸውን የመከራ የበሽታ የደዌ ዘመን ሊያስታውሱን የሚችሉ ነገሮች ከፊት ለፊታችን ማስቀመጥ ያስፈልጋልና ለመጻጉዕ
የጭንቁን ዘመን እንዲያስታውስባት አልጋውን ተሸክሞ እንዲሄድ አዟታል ነው። ሌላ ድህነት ሁለት ፕሮሰሳዊ ሂደታዊ ድህነት አለ፣ ተአምራዊ ድህነት አለ እና ያው ሂደታዊ ድህነት የሚባለው እግዚአብሔር በጥበቡን በገለጠላቸው ሐኪሞች በምግብ በተለያየ ምክንያት ቀስ በቀስ ራሳችን የምናክምበት ያ የሂደታዊ ድህነት ይባላል። ተአምራዊ ድህነት ማለት ደግሞ ከአእምሮ በላይ በሆነ መልኩ ባልተጠበቀ ሁኔታ በቅጽበት እንዲህ አይነት ልክ አሁን በእውነት መጻጉዕ እንደተነሳ ከህመሙ እንደተፈወሰበት አይነት ድንገት የእግዚአብሔር ካህሊነት የሚገለጥበት እሱ ምን ይባላል? ተአምራዊ ድህነት ነው የሚባለው። ይሄ እንዲገለጥ ነው እንግዲህ በዓይነ ሕሊናችን ስናስበው ይህ ሰው እንኳን የብረት አልጋ ተሸክሞ መነሳት ቀርቶ ከአንድ ጎኑ ወደ ሌላ ጎኑ ከግራ ወደ ቀኝ እንኳን መገላበጥ የማይችል በአጠቃላይ አልጋ ላይ የሆነ ብርድ ልብስ ያለ ነው የሚመስለው እንጂ የሰው ቅርጽ ያለ አይመስልም። ከዚህ የተነሳ እጅግ ከሰውነት ተራ ውጭ ወጥቶ ነበረ። ቀላል አይደለም። እንኳን የ38 ዓመት በሽታ ቀርቶ የወር የሁለት ወር የሶስት ወር በሽታ ምን ያህል ሰውነትን እንደሚያመነምን የታወቀ ነው። ለዚህማ ብዙ ማብራሪያ የሚያስፈልገው አይደለም። እና ያ ሰው ነው እንግዲህ የብረት አልጋ ተሸክሞ መነሳት፣ ይሄ ተአምር ነው። እንደገና ራሱ ሲነሳ በሽታ በባህሪው ብዙ ጊዜ በአልጋ ላይ ከተኛን መቆም አንችልም። ያዞራል፣ ያጦለውላል፣ ብርክ ብርክ ይላል እና የግድ ሰውነት ማገገም ያስፈልጋል። ይሄ ሁሉ ሳያስፈልገው በአንድ ጊዜ የብረት አልጋ ተሸክሞ መነሳት ተአምራዊ እንደሆነ ሰው እንዲያውቀው ነው። ስለዚህ የክርስቶስ ካህሊነት የበለጠ ጎልቶ እንዲታወቅ እንዲገለጥ አልጋውን እንዲሸከም አድርጎታል። ሌላው የመጻጉዕ ምስክርነት እንዲታወቅ ነው። ይሄ በጣም ሊታሰብበት የሚገባው አንዱ ይሄ ነው። ምክንያቱም መጻጉዕ አልጋውን ተሸክሞ ባይሄድ ኖሮ ማን ነው ያዳነህ፣ እንዴት ልድን ቻልክ ተብሎ በአይሁድ አይጠየቅም ነበረ። ስለዚህ አይሁድ ደግሞ ካልጠየቁት መጻጉዕ ለክርስቶስ የሰጠው ምስክርነት አይታወቅም ነበረ። ምክንያቱም በጸበሉ ከዳኑት እንዳንዱ ተቆጥሮ ዝም ይባል ነበር። ስለዚህ የክርስቶስ ተአምር አይነበብም፣ የክርስቶስ ካህሊነት አይገለጥም ነበር። ስለዚህ አልጋውን በመሸከሙ ተአምረ ኢየሱስ ተነበበበት ማለት ነው እና አልጋው እንዲሸከም በመሆኑ ነው አይሁድ እንዴት በሰንበት አልጋህን ልትሸከም ቻልክ ሲሉት ነው ከዛም በኋላ መጻጉዕ ያን ምስክርነት ያንን ቃል የተናገረው። ስለዚህ የአይሁድ የመጻጉዕ ምስክርነት እንዲገለጥ አልጋውን አሸክሞታል። ሊቃውንት ምን ይላሉ? ሌላ አደራይን ተሸከም ሲለው ነው ይላሉ። አደራ ምንድነው? አደራ ያለው ዳግመኛ እንዳትበድል ከዚህ የከፋ እንዳያገኝህ ዳግመኛ እንዳትበድል የሚለውን አደራ ሲያሸክመው ነው። እና አደራ የሚያስፈልገው ሁልጊዜም ቢሆን ለምሳሌ አንድ እናት አደራህን ልጄ እንዳትቆይ ካለችው ያ ልጅ ተልኮ የመቆየት ልማድ እንዳለው ያስረዳል። ልክ መጻጉዕም አደራህን እንዳትበድል ካለው ከዚህ ቀደም ይበድል እንደነበር ያሳያልና ስለዚህ የአደራ ቃሉን ሲያሸክመው ነው በዘባነ ልቡናው ይላሉ። እንደዚሁም ደግሞ ክብርህን ደስታህን ይዘህ ተነሳ ሲለው ነው። ራሱ አልጋ የክብር ምሳሌ ነው። የክብር ምሳሌ ለምሳሌ ነብዩ ሕዝቅኤል ምን ይላል? ዓይኖችሽን ተኳልሽ ጌጥንም አጌጥሽ በክብር አልጋም ተቀመጥሽ ይላል ትንቢተ ሕዝቅኤል 23 ላይ ስለ እስራኤል ክብር ሲናገር እና አንዳንድ ጊዜ አልጋ የክብር የስልጣን ምሳሌ ነው። ለምሳሌ በአልጋ ወራሽ ይባላል አይደል? አልጋ ወራሽ ማለት ምክትል የንጉስ ምክትል እንደራሲ የስልጣን ወራሽ ማለት ነው። ስለዚህ አልጋህን ተሸክመ ሂድ ሲለው ክብርህን፣ ኃይልህን፣ ስልጣንን አሁን ከዚህም በኋላ ሮጠህ መቅደም የምትችልበትን ታግለህ የምትጥልበትን ኃይል ስልጣን ሰጠሁህ ሲለው ነው። ስለዚህ ክብርህን ደስታህን መለስኩልህ ሲል ነው። ሌላው በተደረገለት ፈውስ እንዳይታበይ ነው። ምክንያቱም ምናልባት በጸበሉ ፈውሶት ቢሆን ኖሮ አይ መፈወስ ሲያንሰኝ ነው 38 ዓመት ደጅ ጸንቼ ተንገላትቼ ነው የዳንኩት ብሎ በደጅ ጥናቱ ይታበይ ነበር እና ያ እንዳይሆን ምንም ደጅ ሳይጠና ሳይለምነው ሳይማጸነው ብዙ ክርስቶስን እንኳን እንደው ማን እንደሆነ እንኳን በቅጡ ሳያውቅ ነው
በቅጽበት ደቂቃዎች ባልሞሉ ጊዜ ውስጥ የዳነው። ስለዚህ በጸበሉ ተፈውሶ ቢሆን ኖሮ በደጅ ጥናቱ ይታበይ ነበርና ያ እንዳይሆን በዚያ መልኩ ፈውሶታል ማለት ነው። የሰውነትን አመልም ተሸክመ ተነሳሲ ነው። ራሱ አልጋ በሰውነት አመል በሰውነት ጠባይ ይመሰላል እና ሰውነታችሁን አመላችሁን ጠባያችሁን ቻሉ ተሸከሙ፣ በገዛ ሰውነታችሁ አመል አትሸነፉ ለማለት ነው። መስቀልህንም ተሸክመ ተነሳ ሲለው ነው እና ብዙ ምስጢር ነው ያለው በዚህ አልጋን ተሸክመ ተነሳ የሚለው ብዙ ከዚህም የበለጠ ሰፊ ምስጢር ያለው እንደሆነ ሊቃውንት ይተነትናሉና ስለዚህ መጻጉዕ በዚህ መልኩ ድኖ ወደ ቤቱ ሄደ። ግን የሚገርመው በዳነ ህይወቱ በዳነ አንደበቱ ያዳነውን አምላክ ለማመስገን ያልታደለ ብኩን በእውነት ድጋሚ የታመመ ሰው ነው እና እንግዲህ ወደ ጠየቀ ጥያቄ ወደኛ ህይወት ስናመጣው መጻጉዕ ምን ቢያደርግ ነው ይሄን ፈውስ ያገኘው? እኛስ ዛሬ ካለብን በሽታዎች እንዴት ነው መፈወስ የምንችለው? ከመንፈሳዊም ከስጋዊም እንደ ሀገርም እንደ ግለሰብም እንደ ማህበረሰብም በየቤቱ አንዳንድ እንደ መጻጉዕ ፈውስ የሚሻቸው ጉዳዮች ይኖሩናል እና እነሱን ከነሱ በሽታዎች እንድንፈወስ ምን ማድረግ ይጠበቅብናል የሚለው በጣም ጥሩ ነው። እንግዲህ መጻጉዕ መቼም ከዚህ ደዌ ለመፈወስ ያበቃው ያው ምንም አመክንዮ የለውም። ጌታችን አምላካችን ያለ ምንም አመክንዮ ነው ያዳነው። እምነቱ ነው የሚሉ ሰዎች አሉ። ሲያልፍ አየው፣ ይሄ ሰው ማን ነው አለው። ከዛ በኋላ ልትድን ትወዳለህን ብሎ ጠየቀው። አዎን አለ። ዳነ ብለው የሚያስተምረው አሉና የመጻጉዕ እምነት ነው ያዳነው የሚሉ ሰዎች አሉ። ይሄ ትክክል አይደለም ወይስ እንዴት ሊድን ቻለ? ክርስቶስስ እንዴት ሊያዩ ቻለ? መጻጉዕ ግን እምነቱ ነው ማለት አንችልም። ምክንያቱም እምነቱ አዳነው ብንል ክርስቶስን በትክክል ቢያውቅ ክርስቶስ ራሱ ፈዋሴ ዶያን መሆኑ አምላክ መሆኑ መሲህ መሆኑን የሚያውቅበት አንዳችም ምክንያት አልነበር። እሱ በትርጓሜው እንደተቀመጠው ራሱ ልድን ወዳለሁ ሲለው ሰው የለኝም ያለው ራሱ በሱ በአእምሮው አዝሎ የሚያስጠምቀው እንጂ በራሱ ፈዋሽ መሆኑን አላመነም። ግን ምንድነው ከመጻጉዕ ጥሩ በጎ ጎን የሚነገርለት? አንደኛ አልጋን ተነስ ተሸክመ ተነስ ሲለው ራሱ እንዴት ልትሳለቅብኝ ልትዘባበትብኝ ነው? ይሄን ያህል ዓመት በደዌ ዳኝ እኔ መጠመቅ ነው እንጂ የናፈቀኝ አልጋ መሸከም ነው ወይ? በምን አቅሜ ነው አልጋ መሸከመው ብሎ ሳያጉረመርም በእውነት ታዞ አልጋውን መሸከሙ ቅንነቱን ታዛዥነቱን እናደንቃለን። እንደገና ደዌ በሽታ በእውነት አመል ያከፋል አይደለ? በጣም ብስጩ ያደርጋል፣ ተነጫናጭ ያደርጋል፣ ተናዳጅ ያደርጋል እና እሱ ግን 38 ዓመት ሙሉ በዚህ መልኩ በጽኑ ደዌ ሲሰቃይ ኖሮ ልትድን ትወዳለህ ወይ ሲለው ምን እያልክ ነው? ጉዳዩ ያበሳጫል ንግግሩ የክርስቶስ አይደለ? ምክንያቱም ልትድን ትወዳለህ ሲለው የመለሰበት መልስ በጣም የሚደንቅ የሚገርም ነው። አዎ ሰው የለኝም ነው ያለው። በቃ አሁን እኛ ዘመን ብንሆን ኖሮ በእርግጠኝነት እና እዚህ የማን ጎፈሬ ላበጥር ነው እዚህ ታዲያ ልዝናና የመጣሁ ይመስልሃል ነበር የምንለው። እሱ ግን በእውነት በጨዋ ደንብ አዎ ሰው የለኝም ማለቱ በእውነት ይሄ የአንደበቱን ቁጥብነትና ታዛዥነቱን እናደንቃለን። ከዚያ ውጪ ክርስቶስ በትክክል አምላክ መሆኑን የተረዳበት መንገድ የለም እና ሃይማኖቱን ያዳነው የሚለው ብዙ አያስደፍረንም። ነገር ግን አንደኛ ለክርስቶስ ቃል መታዘዙ ያስመሰግነዋል። ሁለተኛ ደግሞ 38 ዓመት ሙሉ ሲኖር በዚያች ጸበል እድናለሁ ብሎ ተስፋ ሲያደርግ መኖሩ ያስመሰግነዋል። ማለት በቃ እኔ ተስፋ የለኝም ህይወት የለኝም
ከዚህም በኋላ ምን ጣፈንታለኝ ሳይል 38 ዓመት ሲኖር አንድ ቀን በዚያች በጸበል እድናለሁ ብሎ ተስፋ ማድረጉ ይነገርለታል እና በዚህ ይመሰገናል። ከዚያ ውጭ ግን ኢየሱስ ክርስቶስን አዳኝነቱን አምኖ ተፈወሰ ልንል አንችልም። ምክንያቱም ስለ ኢየሱስ ክርስቶስም መረጃም የለው። ቅድም እንዳልኩት እሱ እንደው በቃ አቅፎ በጉልበቱ ነው እንደውም የተማመነው። በቃ እንደው መልአክ ቶሎ እንዳነዋወጠው ባህሩን ቶሎ ወስዶ ያስገባኛል እጠመቃለሁ የሚል ነው እንጂ በራሱ እንደዚህ አድርጎ ይፈውሰኛል ብሎ አስቦም አያውቅም እና በዚህ ሃይማኖቱ አዳነው ልንል አንችልም። እንግዲህ ያው ትልቁ ከዚህ ታሪክ መማር ያለብን እውነት ለመናገር በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር አንድ ቀን መጥቶ ታሪካችንን እንደሚለውጥ፣ ነገራችንን እንደሚገለብጥ፣ እንቆቅልሻችንን እንደሚፈታ፣ ጥሎ እንደማይጥለን እንደማይተወን፣ ምንም ጊዜያት ሊሄዱ ይችላሉ፣ ወራት ሊራዘሙ ይችላሉ። ነገር ግን እግዚአብሔር ሲመጣ የማይዘገይ አምላክና ከመጣም በኋላ ደግሞ ወደ ቀደመ ክብራችን ወደ ቀደመ ማንነታችን እንደሚመልሰን ትልቅ ምስክር ነው ይሄ። ምክንያቱም እንግዲህ መጻጉዕ ያለምንም ተረፈ ደዌ ነው ያዳነው ነው የሚሉት ሊቃውንቱ። ተረፈ ምንም እንደው ትንሽ እንኳን ከዚህ ቀደም ታሞ እንደማያውቅ ጎልማሳ ሰው ነው የተነሳው። ስለዚህ አምላካችን ሲፈውሰንም በበረከት በጸጋ በረድኤት ሲጎበኘንም ሁልጊዜም ስጦታው ቸርነቱ ፍጹም ነው። ያለ ስስት ነው። በደንብ ነው የሚፈውሰን። ከፈወሰን ሲጠግነንም በበረከት ሲጎበኘንም በደንብ አድርጎ እንደው ያለምንም ስስት ነው የሚያድነን የሚፈውሰን። ስለዚህ ከመጻጉዕ የምንረዳው ይሄንን ነው። ሌላው እንግዲህ ቀደም አንተ ላነሳው ሀገራችን በሽታ ላይ ናታው እንደ ሀገሪቷ ታማለች። በእውነት አገር ለመባል በእውነት ቅንፍ ላይ ወድቃለች። በየአቅጣጫው ጦርነት ነው። የሰው ነፍስ እንደ ውሻ የትም ወድቆ ይገኛል እና በጣም ዘረኝነት፣ ጎጠኝነቱ፣ መለያየቱ ሁሉ አገራችንን መጻጉዕ አድርጓታል። እና እንግዲህ እውነት ሀገርም እንደ ሀገር መፈወስ የምትችለው በነፍስ ወከፍም ደግሞ እያንዳንዱ ኢትዮጵያዊም ሆነ ኦርቶዶክሳዊ መፈወስ የሚችለው ወደ እግዚአብሔር በመመለስ ነው። ከደዌ ዘኃጢአት መላቀቅ፣ ከኃጢአት ደዌ መላቀቅ ሲቻል ነው። አለበለዚያ ከዚህ መውጣት ካልቻል ፈዋሻችንም ሊፈውሰን አይችልም እግዚአብሔር። ምክንያቱም ታርገለ ከኃጢአትህ ነው የሚለው። ኃጢአትህ ተሰረየችልህ አይደለም የሚለው። ስለዚህ እግዚአብሔር መፈወስ የሚጀምረው ኃጢአት ከማስተስረይ ነው። ኃጢአት ደግሞ ለማስተስረይ በደልኩ የሚል ትውልድ ያስፈልጋል። የበዳይነት ስሜት የሌለው ትውልድ የኃጢአት ስርየት ሊያገኝ አይችልም። የኃጢአት ስርየት ደግሞ ያላገኘ ትውልድ ፈውስ ሊያገኝ አይችልም። ቤተክርስቲያን ሁልጊዜም የምታስተምረው ይህንን ነው። አሁን ሰዎች ምእመናን ወደ ጸበል ቤት ወደ ፈውስ ቦታ ሲሄዱ መጀመሪያ ኃጢአታችሁን ለመምህረ ንስሐችሁ ተናዛችሁ ሂዱ ነው። ምክንያቱም ክርስቶስ የሚፈውሰው መጀመሪያ ኃጢአትን ይቅር ብሎ ነው። ኃጢአትን ይቅር ሳይል ኃጢአትን ሳያስተሰርይ ወይም የነፍስን ደዌ ሳያስወግድ የሥጋን ደዌ አያርቅ። ለሥጋ ደዌ መነሻው የነፍስ ደዌ ነው እና ስለዚህ ያንዳንዱ ኢትዮጵያዊ ከዘረኝነት ደዌ ይውጣ ነው። ከጎጠኝነት ደዌ ይውጣ ነው። ከራስ ወዳድነት ደዌ ይውጣ።
ከስግብግብነት ደዌ ይውጣ ወደ አባቶቹ ዘመን ይመለስ የአባቶቹን ወግ የአባቶቹን ሕግ የአባቶቹን ወኔ የአባቶቹን ባህል የአባቶቹን ጀግንነት ይላበስ አባቶቻችን እቆጥ ላይ አድረው አይዋፋትን ባልንጀራ አድርገው በበሬ ጭንቅላት በዶማ አንገት መሬት ጭረው ዘርዘርተው ጠግበው ያድሩ ጠጥተው ይረኩ ነበር አብረው ተሳስበው ተከባብረው ተዋደው ይኖሩ ነበር ከሰው አልፎ አራዊትን ባልንጀራ የሚያደርጉ አባቶች እናቶች የነበሩን ነንኛ ዜማቸው ሳይቀር እኔስ ባገሬ እንኳን ሰወፍ አለምዳለሁ የሚል ነበር መፈከራችንም ደግነት ተካፍሎ መብላት ነበር ስለዚህ አባቶቻችን ያፈሩትን ሲሳይ ተካፍለው ይበሉ ስለነበረ የእግዚአብሔር በረከት የእግዚአብሔር ጸጋ የእግዚአብሔር ረድኤት ከነሱ ጋር ነበረ ተከብረው ገነው ነው የኖሩት እና ዛሬም ያለው ትውልድ በዚህ መልኩ በእውነት ይሄን እኔ የሚለውን ስሜት አስወግዶ በእውነት ደሃ ወንድሙን ለመጎብኘት እጆቹን የሚዘረጋ ትውልድ ሆኖ ከተገኘ እግዚአብሔር ይፈውሳል እግዚአብሔር በእውነት አሁን አገራችንም ህዝባችንም ከገቡበት የጉስቁልና ማጥ ውስጥ እግዚአብሔር ሊያድነን ሊታደገን ዝግጁ ነው ስለዚህ ትልቁ መሰረቱ ወደ እግዚአብሔር መመለስ ነው ወደ እግዚአብሔር እንመለስ ነው እና ወደ እግዚአብሔር ሁሉ ጊዜ ይሰበካል ሁሉ ጊዜ ይነገራል ነገር ግን ያው የቃሉን የጆሮ ቀለብ ብቻ ነው ያደረግን ያለነው ለውጥ ከሌላ እንዲመጣ ነው እንጂ እያንዳንዱ ግለሰብ እኔ ምን አደረኩ ከኔ ምን ይጠበቃል የሚል ስሜት የለም ዛሬ ሁሉም ለውጥ ይፈልጋል ከቤተ መንግስቱ ለውጥ ይፈልጋል ከቤተ ክህነቱ ለውጥ ይፈልጋል ጳጳሳት ይሄን ቢያደርጉ ይላል ካህናት እንዲህ ቢያደርጉ ይላል ስራ አስኪያጁ እንዲህ ማድረግ ቢያደርጉ ይላል ግን በየቤቱ የሚገርመው ስራ አስኪያጁ ወይም እሱ አበላሹ ከሚላቸው በላይ በቤቱ እሱም ፍርደ ገምድል ሆኖ ልጆቹ ሲጨቁን ታያለና እያንዳንዱ ለራሱ ለቤቱ ለቤተሰቡ ታማኝ ሳይሆን ላይ ወጥቶ ሲተች ታያለና የተቀማጭ አፉ መላጭ ይላሉ አባቶቻችንና አንዳንድ ጊዜ ሁላችንም ራሳችን እንድናይ ነው መልእክት ማስተላልፈው ይሄ ነው መልካም እንግዲህ በዚህ ጾም ሁላችንም ራሳችንን አይተን ከያለብን ደዌ በሽታ እንድንፈወስ ደግሞ እግዚአብሔር ይርዳን በጣም ጥሩ ትምህርት ነው ያስተማሩን ምናልባት በዚህ ሳምንት እንግዲህ መጨረሻ አድርገውና ቤተክርስቲያናችን እንዴት ታሳልፈዋለች ምን ታስተምራለች ምስዋኩስ ማሪዎስ ምን ላይ ያተኮረ ነው የሚለው ያው እስካሁን ያየነው ነው መጻጉ ላይ ነው እና እስኪ እንደለመር ነው የምስዋኩን አስተዋውሰውን መራግራችን ፈጽም በዚሁ እንግዲህ ቤተክርስቲያናችን በጠቅላላ በዚህ ሳምንት እንግዲህ ቅድም መግቢያ ላይም እንደተናገርኩት ህሙማንን መጠየቅና ለታመሙት ርህራሄ ቸርነት ማድረግ ያስፈልጋል በዋናነት ይሄ ነው እንግዲህ በአጠቃላይ ከድዌ ነኝና አቤቱ ማረኝ አጥንቶቼ ታውከዋልና ፈውሰኝ እንዳለው ነብዩ ዳዊት የኛንም የውስጣችንን ደዌ የምናረቅበት በተለያየ ኃጢያት በተለያየ በደል የታመመችውን ነፍሳችንን ለመፈወስ ለመጠገን ወደ እግዚአብሔር ቀና የምንልበትና በአጠቃላይ እኛም ፈውስ እንደሚያስፈልገን ፍቅር የራቀው ሰው ፈውስ ያስፈልገዋል አንድነት ማህበራዊ ህይወት የራቀው ሰው ፈውስ ያስፈልገዋል እንደዚሁ ከቤተክርስቲያን አገልግሎት የራቀ ሰው ፈውስ ያስፈልገዋል በአጠቃላይ ከመልካም ነገሮች የተራቆተ ሰው ፈውስ እንደሚያስፈልገው የምናስተላልፍበት መልእክት ነው እና ወንጌሉም መልእክታቱም ምስባኩም ስለ ከህመም ስለመፈወስ ህሙማንን ስለመጠየቅ ለህሙማን ስለመራራት ነው የሚያውጀው እና ለምሳሌ ምስባኩ እግዚአብሔር ይረዳው ውስጥ አራተ ህማሙ ይላል እግዚአብሔር
ድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰ እቤ እግዚኦ ተሳለኒ። አዎ እግዚአብሔር ረዶ ውስተ አራተ ሕማሙ እግዚአብሔር በበሽታው ጊዜ አዎ ይረዳዋል። ምንጣፍም ያነጥፍለታል፣ ምንጣፉንም ይቀይርለታል። አሁን እግዚአብሔር ምንጣፍ የሚቀይር ሳይሆን ምንጣፍ የሚለውጥ የሚያገላብጥ የሚያስታምም ቀዝቃዛ ውሃ የሚግት ርኅሩህ አስታማሚ ያዝለታል። አንድም ደዌውን ቀላል ያደርግለታል፣ ከደዌ ይፈውሰዋል ማለት ነው። ወይመይጥ ሎቱ ኩሉ ምስካቤሁ እምደዌሁ ከደዌው ሁሉ ይፈወሳል ይፈውሰዋል ማለት ነው። አንሰ እቤ እግዚኦ ተሳሃለኒ። እኔስ ይሄ ሁሉ ቸር ሁሉ እንክብካቤ የሚደረግልኝ ሰው እንኳ አልነበርኩም። አቤቱ በቸርነትህ በምሕረትህ ስለፈወስከኝ አመሰግንሃለሁ። ኃጢአቴን በደሌን ይቅር በለኝ ማለት ነው። እና እንግዲህ በዚህ የተነሳ እንግዲህ ስርዓተ ፈውስን የምታውጅ ናት። የእግዚአብሔርን ፈዋሽነት የምታውጅበት ሳምንት ነው። በቤተክርስቲያናችን የታወቀ ስርዓተ ፈውስ አለ። በአምስት አይነት የፈውስ መንገዶች አሉ። በጸበል በመጠመቅ መፈወስ፣ በቅዳሴ ጸበል በመጠጣት መፈወስ፣ በቅባ ቅዱስ በመቀባት ቅዱስ ጳውሎስ እንደውም የሚነበበው ራሱ በዚህ ቀን በመጻጉዕ የሚነበበው የሐዋርያው የያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ከናንተ የታመመ ሰው ቢኖር ቀሳውስቱን ወደ እርሱ ይጥራ እና ቅባ ቅዱስ ቀብተው ይጸልዩለት ይድናል ይፈወሳል ብሎ እንደተናገረው፣ ስለዚህ በቅባ ቅዱስ በካህናት በመቀባት መዳን ይቻላል። እንደዚሁ ስጋው ደግሞ መቀበል ትእዛዙን በመጠበቅ እነዚህን በማድረግ እንግዲህ ፈውስ ማግኘት እንደምንችል የመደበኛ የፈውስ መስጫ መደበኛ የቤተ ክርስቲያን የፈውስ ስርዓት እነዚህ ናቸው። ጸበል እንጠመቃለን። አባቶቻችን መስቀል ይዘው መስቀል ያጠምቃሉ። እንደዚሁም ቅዳሴ ጸበሉ ራሱ ስንጠጣ የነፍሳቶቻችንን ይፈውስልን። እንደገና አባቶቻችን አሁንም በቅባ ቅዱስ ሲቀቡን እንፈወሳለን። ስጋው ደግሞ ስንቀበል እንፈወሳለን። ትእዛዙን ስንጠብቅ እንፈወሳለን። ከዚያ ውጪ ግን ይሄ መቁጠሪያ ምን እየጎተቱ የሚሉ ሰዎች ይሄ መደበኛ የቤተክርስቲያን ትውፊትም ስርዓትም አለመሆኑን ማሳሰብ ፈልጋለሁ። ስለዚህ አሁን ቤተክርስቲያናችን ራሱ የፈውስ ቦታ ናት። ከግድግዳው ጀምሮ ግድግዳውን ገና ስንሳለም ምንጣፉን ስንነካካ መጋረጃውን ነክተን አይኖቻችንን ሰውነታችን ስንደባብስ ሁሉ ይሄ ሁሉ ፈውስ ነው። ቅዱስ ማነው ሊቀ ነቢያት ሙሴ እንደተናገረው በኦሪቱ የቤተክርስቲያን መገልገያ ዕቃዎች ሁሉ የሚነካቸው እንደሚቀደሱ ተናግሯል። ስለዚህ በቤተክርስቲያን ያሉ የተቀደሱ ዕቃዎቻቸው በሙሉ
ንዋየ ቅድሳት በሙሉ የካህናት አልባሳት በሙሉ ፈዋሽ ነው። ከዚያ ውጭ ግን በየሜዳው በየመስኩ እንፈውሳለን ብለው ስለራሳቸው ማስታወቂያ የሚያስነግሩ ጤነኞች ፈዋሾች እንዳልሆኑ ይህን ማወቅ ያስፈልጋል። እና ትእዛዙን ከጠበቅን በእውነት ከቤታችን ገና ከቤት ሳንወጣ ነው የምንፈወሰው እና ይህን ማሰብ ያስፈልጋል። እና እንግዲህ እግዚአብሔር አምላካችን ለሁላችንም በነፍስም በስጋም ፈውሱን ይላክልን። አሜን አሜን። ሊቀ ጉባኤ ጌታሁን ደምጸ በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። አራተኛውን የአብይ ጾም ሳምንት መጻጉዕን አስመልክተን ሰፋ ያለ ቆይታ ነው ያደረግነው። ከመጀመሪያ እስከ መጨረሻ ይህን ይመስላል። በእውነቱ ቆንጆ ትምህርት ነው ያስተላለፉልን። ቃለ ሕይወት ያሰማልን ሊቀ ጉባኤ። ሁላችንም ከጾሙ ረድኤት በረከት ይክፈለን። እንግዲህ ጾማችንን እያጋመስን ነው። በያላችሁበት ናችሁ ይህን መርሃ ግብር የምትከታተሉ ጾም እንዴት ይዟችኋል? በርቱ እንላችኋለን። ከመጻጉዕን የፈወሰው አምላካችን እግዚአብሔር ሁላችንንም ከተያዝንበት ደዌ ይፈውሰን። ሳምንት በደብረ ዘይት እና ይህንን በተመለከቱ ትምህርቶች ደግሞ እንደገና እንገናኛለን። እስከዛው ኢየሱስ ለመጻጉዕ ወይቤሎ ስንሳእ አራተከ ተሃድገለከ ኃጢአትከ ኦቅ ኢታ